ጽጌ ዱጉማ በናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና ለውጤት አልባ ጉዞዋ ምክንያቱ ምን እንደሆነ ተጋልጧል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት እና በውድድሩ የቴክኒካል ዳይሬክተር ሆነው ያመሩት ኃላፊዎች ስለ ጽጌ ዱጉማ ማብራሪያቸውን ሰጥተዋል። የዩቲዩብ ተከታታዮቻችን የምናቀርብላችሁን ኮንቴንቶች እስከ መጨረሻው በመከታተል ለሌሎች ዝግጅቶቻችን ይረዳን ዘንድ አስተያየቶቻችሁን በሐሳብ መስጫ ሳጥን ላይ በማስቀመጥ እንድታግዙን በክብር እንጠይቃለን። የኦሎምፒክ የብር ሜዳሊያ ባለቤቷ ጽጌ ዱጉማ በናንጂንግ የቤት ውስጥ የዓለም አትሌቲክስ ሻምፒዮና በፍጻሜ ውድድር 6ኛ ሆና እንዳጠናቀቀች ይታወሳል። በዚያ ውድድር ላይ የወርቅ ሜዳሊያ ታገኛለች ተብሎ በብዙዎች ተገምቶ የነበረው ጽጌ ዱጉማ ከፍጻሜ ውድድሩ በፊት የገጠማት ችግር ምን እንደሆነ ታውቋል። ጽጌ ዱጉማ በአፍሪካ ጨዋታዎች ጋና አክራ ላይ በ2024 የ800 ሜትር አሸናፊ ሆና የወርቅ ሜዳሊያ ለሀገሯ ያስገኘች አትሌት ናት። በግላስኮ የዓለም የቤት ውስጥ ሻምፒዮና ባለፈው ዓመት የወርቅ ሜዳሊያን አግኝታለች። በኦሎምፒክ ደግሞ በኢትዮጵያ ታሪክ ለመጀመሪያ ጊዜ የብር ሜዳሊያን ማግኘት የቻለች አትሌት ነበረች። ይቺ አትሌት በኦሎምፒክ ውድድሩ ሰሞን ከአሰልጣኟ ጋር በተፈጠረ ውዝግብ እጅግ መነጋገሪያ ሆና እንደነበረም ይታወሳል። የእርሷ አሰልጣኝ አለሙ ዋቅጅራ ከፓሪስ የኦሎምፒክ መኖሪያ ቪሌጅ እንዲሰናበት ተደርጎ ወደ ሀገሩ እንዲመለስ መደረጉም ይታወሳል። አሰልጣኟ አይደለህም በማለት የተሰናበተው አሰልጣኙ አለሙ ዋቅጅራ ወደ ሀገሩ ከተመለሰ በኋላ እኔ ነኝ የጽጌ አሰልጣኝ በማለት ማስረጃዎቹን ሲያቀርብም እንደነበረ ይታወሳል። ጽጌ ዱጉማ ከዚያ በኋላ ትልቅ የሚባል ስኬትን በኦሎምፒክ አስመዝግባ አጠናቃለች። ጽጌ በናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ለወርቅ ሜዳሊያ ከታጩ አትሌቶች ቀዳሚውን ስፍራ የያዘች ናት። በ800 ሜትር ከርሷ የፈጠነ ሰዓት ያላቸው የግሬት ብሪቴኗ አትሌት የ2024 ኦሎምፒክ ሻምፒዮኗ ኬሊ ሆጅኪንሰን 800 ሜትርን 1 ደቂቃ ከ54 ከ61 የገባች ሯጭ፣ የዓለም አትሌቲክስ ሻምፒዮን አሸናፊዋ ሜሪ ሙራ 800 ሜትርን 1 ደቂቃ ከ56 ከ03 የገባች ሯጭ፣ እንዲሁም ደግሞ በ2021 ኦሎምፒክ እና በ2022 የዓለም ሻምፒዮና አሜሪካን ወክላ ያሸነፈችው አቲንግ ሞ 1 ደቂቃ ከ54 መሮጥ የቻለችው አትሌት አለመካፈላቸው ጽጌ በናንጂንግ የወርቅ ሜዳሊያውን ከእርሷ ቀድሞ የሚወስድ ማንም የለም ተብሎ እንዲገመት አስችሎ ነበረ። ነገር ግን ከፍጻሜ ውድድር አስቀድሞ ከአሰልጣኟ ጋር የነበራት የስልክ ምልልስ እጅጉኑ እንደረበሻት ነው እየተገለጸ የሚገኘው። የውስጥ የመረጃ ምንጮቻችን እንደጠቆሙት ከሆነ ጽጌ ዱጉማ የፍጻሜ ውድድሩን ከማድረጓ አስቀድሞ በነበረው ምሽት ላይ ከቀድሞ አሰልጣኟ የደረሳት የስልክ አጭር የጽሑፍ መልእክት በብዙ ረብሿት እንቅልፍ አልባ ሌሊትን እንድታሳልፍ አስገድዷት እንደነበረም ተጠቁሟል። የአትሌቲክስ ፌዴሬሽኑ ኃላፊና የውድድሩ ደግሞ የቴክኒካል ዳይሬክተር አቶ አስፋው ዳኝ ስለተፈጠረው ነገር እንዲህ አስተያየታቸውን ሰጥተዋል። ጽጌ በማጣሪያና በግማሽ ፍጻሜ ላይ የነበራትን ፐርፎርማንስ አይተው ከሆነ በጣም በብቃት ነው የተወጣችው። ሆኖም ግን የፍጻሜ ውድድር ላይ ያየው ውጤት ነው የመጣው። ወደ ኋላ ሄደን ቼክ ስናደርግ ቀደም ሲል ከነበረው አሰልጣኟ ጋር ልትሄድ 1 ቀን 2 ቀን ሲቀረው እሰጥ አገባ ነበር። እንደ አንድ አሰልጣኝ፣ እንደ አንድ ባለሀገር፣ እንደ አንድ የኔነት ባይ አትሌት ለውድድር እየተዘጋጀ ባለበት ሰዓት አካላዊም አእምሮአዊም ብቃቱ ተለክቶ በቅቶ ነው የሚሄደው። በዛ ሂደት ወይ አካላዊ ላይ አንድ ነገር ከተፈጠረ ወይ አእምሮ ላይ አንድ ነገር ከተፈጠረ በውጤት ላይ አሉታዊ ተጽዕኖ አለ። ያም ይመስለኛል እንግዲህ አንዳንድ ነገሮችን እኛም ሄደንበታል፣ ወደፊት በስፋት የምንገልጸው ይሆናል። የዛም ጭምር ተጨምሮበት ነው አትሌታችን ወርቅ ማምጣት የምትችል አትሌታችን ሳታመጣ የቀረችው። የፌዴሬሽኑ ፕሬዝዳንት ስለሺ ስህን ከጽጌ ዱጉማ ጋር በተገናኘ የተፈጠረውን ነገር ማብራሪያ ሰጥቷል። የእርሱ ማስተያየት እንደሚከተለው ይቀርባል። ትክክል ነው። ለምሳሌ ሌሎቹን አትሌቶች ጋር እሷ ጋር ችግር ይኖራል ብለን ስላላሰብን ነው። ሌሎቹ አትሌቶች ጋር ይሄን ነገር ለመቅረፍ ሞክረናል። ለምሳሌ ጉዳፍ ጋር፣ በሩን ጋር፣ ድርቤ ጋር የተለያዩ ነገሮች አንዳንድ ነገሮች ነበሩ። ግን እሷና ፍሮዌኒ ጥሩ እየሮጡ ስለነበረ ምንም አይነት ችግር ይገጥማቸዋል የሚል ግምት አልነበረም። በኋላ ግን እዛ ልክ እነሱ ሄደው 1 ቀን ሲቀር ሚዲያ ላይ የተለያዩ ነገሮች ሶሻል ሚዲያ ላይ ማየት ጀመር ነው ማለት ነው።
ያው እንግዲህ በቀጥታ የሚሆን በተዘዋዋሪ በተወሰነ ደረጃ ውጤቷ ላይ ተጽዕኖ እንደተፈጠረባት ያው እየሰማን ነው። በእርግጥ በግልጽ በዝርዝር ተወያይተን እሷንም ጠይቀን ሌሎች ሰዎችንም ጠይቀን ሁለተኛ እንደዚህ አይነት ነገር እንዳይደገም ሌሎች አስተማሪ ሆኖ እንዲያልፍ ጥረት እናደርጋለን ማለት ነው። በ800 ሜትር የናንጂንግ የፍጻሜ ውድድር በሴቶች ንግስት ጌታቸው የመጀመሪያ የኢንዶር ተሳትፏ ላይ የብር ሜዳሊያ ይዛ ማጠናቀቋ ይታወሳል። በናንጂንግ 800 ሜትሩን ተሸንፋ ያጠናቀቀችው ጽጌ ድጉማ በአሁን ሰዓት ጥሩ ባልሆነ የስሜት ሁኔታ ላይ እንዳለች እየተገለጸ ይገኛል። እንደ ውስጥ የመረጃ ምንጮቻችን ከሆነ ጽጌ ድጉማ በቀድሞ አሰልጣኟ የደረሳት መልእክት ከአሸናፊነት ይልቅ ስለተሸናፊነት እንድታስብ አድርጓታል የሚል ይዘትም እንዳለው ብዙዎች እየተናገሩ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እና ሼር ያደረጋችሁም ለሌሎች ሰዎች እንዲደርስ እንድታግዙን እንጠይቃችኋለን።